ዛሬ ጥቅምት 22 2018 ዓመተ ምህረት አዳዲስ የፋኖ የድል መረጃ ደርሶናል። በደለጎና በሻውራ ቀጠና ፋኖ ታላቅ ድል አስመዝግበዋል። በዚህ ውጊያ ወደ 100 የሚጠጋ ሰራዊት የተደመሰሰ ሲሆን ዝርዝር ዘገባ አለን። እስከ መጨረሻው ደቂቃ ድረስ ከኛ ከ5 ደቂቃ ሚዲያ ጋር አብራችሁን ቆዩ። ይህንንና ሌሎች አዳዲስ መረጃዎች እናስደምጣችኋለን። አንድ የምንጠይቃችሁ ነገር ቪዲዮውን ላይክ በማድረግ እንድታግዙን እንጠይቃለን። እናመሰግናለን። ሰበር ዜና ጤና ይስጥልን ውድ የ5 ደቂቃ ሚዲያ ተከታታዮች የዕለቱ አዳዲስ የፋኖ ትግሎችና አንኳር ነጥቦች በዚች በ5 ደቂቃ ጊዜ ውስጥ አጠር አድርገን ልናቀርብላችሁ መጥተናል። በቅድሚያ አርዕስተ ዜናዎች እናስደምጣችሁ። ብልጽግና በሊቦ ከምከም ወረዳ ንጹሃን አርሶ አደሮችን ጨፍጭፈዋል። ዝርዝር አለን ታደምጡታላችሁ። በወሎ ቤት አማራ ወልዲያ ዙሪያ በመርጦና ስሪንቃ ቀጠናዎች ከባድ ውጊያ እየተደረገ ሲሆን ውጊያውም ከረፋድ የቀጠለ አመሻሹን የዘለቀ እንደሆነ አርበኛ ተስፋዬ ልሳኑ ተናግረዋል። ተጨማሪ የስልክ ጥሪ አለን እናስደምጣችኋለን። ወደ አዮ እንቅስቃሴ ያደረገው ጡት ቆራጩ ስርዓት በደፈጣ ሙትና ቁስለኛ አድርገው ወደ መጣበት ወደ እሁዲት ከተማ መልሰውታል። ዝርዝር አለን ታደምጡታላችሁ። ፋኖ በደለጎና በሻውራ ቀጠና አራተኛ ቀኑን በያዘው አውደ ውጊያ ታላቅ ድል አስመዝግበዋል። ይህንኑ መረጃ በሶስተኛው ዜናችን ነው እናስደምጣችሁ። አብራችሁን ቆዩ። የአማራ ህዝባዊ ትግሉን የምትደግፉ ውድ አድማጭ ተመልካቾቻችን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እንዲሁም በኮሜንት ድል ለአማራ ጀግኖች እያላችሁ ለህዝብ ብለው ጫካ ለገቡ አርበኞች እንድታበረታቱ ዘንድ በአክብሮት እንጠይቃለን። እናመሰግናለን። በቀጥታ ወደ መረጃዎች አለፍኩኝ። እስከ መጨረሻው ድረስ ከኛ ጋር ቆዩ። ብልጽግና በሊቦ ከምከም ወረዳ ንጹሃን አርሶ አደሮችን ጨፍጭፈዋል። በሊቦ ከምከም ወረዳ ቡራ አግዛረብ ቀበሌ ልዩ ስሙ ጮሬ ከተባለው አካባቢ በመከላከያና የአማራ ህዝብ ጡት ነካሽ በሆነው ሚሊሻ አባት እስከነ ልጁ ከብቶችን ጨምሮ ጉጦስ ላይ በማገት ላይ የነበረን የ8 ዓመት ህፃንን ጨምሮ አጠቃላይ ከ7 በላይ ንጹሃን አርሶ አደር አማራዎችን በአሰቃቂ ሁኔታ ረሽነዋል። ከዚህ በተጨማሪ እዚሁ ቀበሌ ላይ ዘመድ ለመጠየቅ ከሌላ ቦታ የመጡ የቡራ አግዛረብ ቀበሌ ነዋሪ ያልሆኑ ተጨማሪ አባትና ልጅም በግፍ ተረሽነዋል። ከተረሸኑት ንጹሃን አማሮች መካከል ሞላ ታከለ፣ አስቻለው ሞላ፣ ሀብቴ አዲሱ እንዲሁም ሌሎች ለጊዜው ስማቸው ያልደረሰን ወገኖቻችንም ተወልደው ባደጉበት በኖርበት ቀያቸው በብልጽግና አረመኔ አሽከሮች የጭካኔ ጥግ በተሞላበት አኳኋን ተረሽነዋል። ወደ ሁለተኛው ዜናችን አልፈናል። በሶስተኛው ዜናችን ፋኖ ወደ 100 የሚጠጉ ያገዛዝ ሰራዊት የለመሰሰበት ታላቅ ድል እናስደምጣችኋለን። አብራችሁን ቆዩ። ወደ አዮ እንቅስቃሴ ያደረገው ጡት ቆራጩ ስርዓት አገልጋዮች በምድር ድሮኗ በወርቅ አባይ ብርጌድ በደፈጣ ሙትና ቁስለኛ አድርገው ወደ መጣበት ወደ እሁዲት ከተማ መልሰውታል። በተፈጸመው የደፈጣ ውጊያም በተጨባጭ 3 የሞቱ እንዳሉ እንዲሁም ቁጥራቸው ያልታወቁ የሞቱ መኖራቸውና መቁሰላቸውን የወርቅ አባይ ብርጌድ ህዝብ ግንኙነት ኃላፊ መረጃውን አድርሰውናል። የአርመኒያው የጡት ቆራጭ ስርዓት አገልጋዮች የተከፈተባቸውን የደፈጣ ውጊያ መቋቋም ሲያቅታቸው ሬሳቸውንና ቁስለኛቸውን እየጎተቱ ወርቅ ወደሚያሸልም ሩጫ እየተሽቀዳደሙ ወደ እሁዲት ከተማ መግባታቸውንም አክለው ገልጸውልናል። ወደ ሶስተኛው ዜናችን ስናልፍ አፋብሃ ሰሜን አማራ ቀጠና በላይ ዘለቀ ህዝብ መይሳው ካሳ ሁለተኛ ኮር አራተኛ ቀን የያዘው እላስጨራሽ ውጊያ ስርዓቱ አስፈጻሚ ግብስብስ ጥምር አራጅ ቡድን ደለጎና በሻውራ ቀጠና አራተኛ ቀኑን በያዘው አውደ ውጊያ ከፍተኛ ሽንፈትን እያስተናገደ ይገኛል። ከሁለቱ ከተሞች ሻውራና አጸደ ማርያም ተስቦ ወደ ሞት ቀጠና በከበባ ውስጥ የገባው ጸረ አማራ ቡድኑ ከጧት 12 ሰዓት ጀምሮ እስከ ቀኑ 7 ሰዓት ተኩል ድረስ በተደረገው አውደ ውጊያ ከፍተኛ ድል ማስመዝገብ ተችሏል። በዛሬው አውደ ውጊያ የተገኙ ድሎች ሙት 36 ቁስለኛ 44 ሲሆኑ አሁንም አውደ ውጊያው እንደቀጠለ ይገኛል። ተጨማሪ ዝርዝር መረጃ ሲደርሰን እናስደምጣችኋለን። በወሎ ቤት አማራ ወልዲያ ዙሪያ በመርጦና ስሪንቃ ቀጠናዎች ከባድ ውጊያ እየተደረገ ሲሆን ውጊያውም ከረፋድ የቀጠለ አመሻሹን የዘለቀ እንደሆነ
አርበኛ ተስፋዬ ልሳኑ ተናግረዋል። ተጨማሪ የስልክ ጥሪ ያለን አድምጠነው እንመለስ። የግንባር መረጃዎቻችን በተለያዩ የአማራ ክልል ግዛቶች ከባድ የሆኑ ከአገዛዙ ሰራዊት ጋር የፋኖ ኃይሎች ከባድ ፍጥጫዎች እንደነበሩ ገልጸን ነበር። በአሁኑ ሰዓትም የተጠናቀቁም እንደዚሁም በአሁኑ ሰዓትም ከባድ አውደ ውጊያ እየተደረገባቸው ያሉ ቀጠናዎች ይገኛሉ። በተለይም በወሎ ቤተ አማራ በወልዲያ ዙሪያ ከባድ የሆነ ፍጥጫዎችና አውደ ውጊያዎች እንደነበሩ ገልጸን ነበር። በአሁኑ ሰዓትም በወልዲያ ዙሪያ በተለይም በመቻሬ በመርጦ በሲሪንቃ አካባቢዎች ላይ ከፍተኛ የሆነ አውደ ውጊያዎች እየተካሄዱ ይገኛሉ። በዚህም የፋኖ ኃይሎች ከፍተኛ የሆነ ጀብዱ ፈጽመዋል። በአፋባሃ ምስራቅ አማራ ምኒልክ ዕዝ የየጁ ክፍለ ጦር በአሁኑ ሰዓት ከባድ ድል አስመዝግቧል። እስካሁን ባለው አውደ ውጊያ እንግዲህ ከ64 በላይ የአገዛዙ የጥምር ጦር ኃይሎች ሲደመሰሱ ከ75 በላይ የአገዛዙ ጥምር ጦር ኃይሎች ተማርከው በየጁ ክፍለ ጦር ቁጥጥር ስር ይገኛሉ። በዚሁ ቀጠና እንግዲህ በተለያዩ ቦታዎች ላይ በሰሜን ወሎ በተለይ በደጋማው ክፍል በዋራ ደላንታ ጋሸና ዙሪያ አካባቢዎች ላይ ከባድ የሆኑ ውጊያዎች እየተደረጉ ሲሆን የአገዛዙ ሰራዊትም እንግዲህ በርካታ የቀበሌ እንደዚሁም የወረዳ ከተሞችን እየለቀቀ እየፈረጠጠ ይገኛል። በአካባቢውም ከፍተኛ ምርኮኛ እንደዚሁም የሚኒሻ እንደዚሁም የአድማ ብተና አባላት የፋኖ ኃይሎችን እየተቀላቀሉ ይገኛሉ። በተለይም በወልዲያ ዙሪያ በመርጦ በእዜት እንደዚሁም በመቻራ አካባቢ ያለው አውደ ውጊያ አሁንም ምሽቱን ይህ ዜና እየተናቀረ ባለበት ሰዓትም እንደቀጠለ ነው። በተመሳሳይ በጎንደር ቀጠና ከጧቱ እንግዲህ በተለይም በመተማ ግንባር በቋራ ወረዳ ጧት ላይ የካራማራ ክፍለ ጦር የደፍታ ውጊያ በማድረግ በአገዛዙ ሰራዊት ላይ ከፍተኛ ጉዳት አድርሰው ነበር። በአሁኑ ሰዓት እንግዲህ ወደ አካባቢው በመመለስ የአገዛዙ ሰራዊት የፋኖ ኃይሎችን ከበባ ለመፈጸም ሞክሮ ነበር። በአካባቢው የሚንቀሳቀሰው የአፋባሃ ሰሜን አማራ ቀጠና በላይ ዕዝ ከፍተኛ ድል በማስመዝገብ በቋራ ከተማ የሚገኙ በርካታ ትንንሽ እንደዚሁም ትልቅ ከተሞችን በመቆጣጠር ላይ ይገኛል። በዚሁ በጎንደር ቀጠና በእስቴ ደንሳ ብርጌድ እንግዲህ በእስቴ ወረዳ ከፍተኛ በከተማ ውስጥ የሚንቀሳቀሱ የየዙ የፋኖ ልዩ ደህንነትና ልዩ ኦፕሬሽን አባላት በመከራ ኢየሱስ መሃል ከተማ ላይ የቦምብ ጥቃት በመፈጸም 3 የአገዛዙ ሰዎችን ማቁሰላቸው ታውቋል። በደረሰ መረጃ መሰረት እንግዲህ የወረዳው ፖሊስ አዛዥ እንደዚሁም ሌሎች ከፍተኛ የፖሊስ ኦፊሰሮች በከፍተኛ ጉዳት ወደ ሆስፒታል አምርተዋል። ወደ ሸዋ ስናመራ ከደብረ ሲና እንደዚሁም ከሸዋሮቢት ወደ አርማንያ ከተማ ለተለያዩ እንግዲህ የፋኖ ኃይሎችን ከበባ ለመፈጸም እንደዚሁም በህዝቡ ላይ ጉዳት ለማድረስ ሲንቀሳቀስ በነበረው የብልጽግና ጥምር ጦር ላይ ኪሳራ ደርሶበት ወደ መጣበት ተመልሷል። ጥቃቱን የፈጸሙት ደግሞ እንግዲህ የአፋር ሸዋ ጠቅላይ ግዛት ዕዝ ደበበ ነጋሽ ብርጌድ እንደዚሁም በአካባቢው የሚገኙ የፋኖ የአባት አርበኞች ናቸው። ያገዛዙ እንግዲህ የብልጽግና ሰራዊት ወንበር አስጠባቂዎች መነሻውን ከሁለት አቅጣጫ ማለትም ከደብረ ሲና ከሸዋሮቢት ወደ አርማንያ ታዳጊ ከተሞች በማቅራት በፋኖ ኃይሎች ላይ እንደዚሁም በህዝብ ላይ ጉዳት ለማድረስ አስቦ ነበር። እንግዲህ አፋር ሸዋ ጠቅላይ ግዛት ዕዝ አባላት ከአባት አርበኞች ጋራ በሰነዘሩት ጠንካራ ምት በጠላት ከፍተኛ ሰብአዊና ቁሳዊ ኪሳራ ደርሰውበታል። በአጠቃላይ እንግዲህ እስካሁን ባለው መረጃ ከ11 በላይ የአገዛዙ ጥምር ጦር አባላት ሲወገዱ በርካቶች ሙትና ቁስለኛ በመሆን ወደ ሸዋሮቢት ከተማ መመለሳቸውን ከቦታው ያለን መረጃ ያመላክታል። አድማጭ ተመልካቾቻችን እንደዚሁም በተለያዩ ቦታዎች ላይ በርካታ የአውደ ውጊያዎች እየተደረጉ ይገኛሉ። ለተናቀሩት መረጃዎች ተስፋዬ ልሳኑ ነበርኩ ከዛው ከትግሉ ሜዳ። የአፋድ ጎንደር ጠቅላይ ግዛት ዕዝና የአፋባሃ ደጃዝማች በላይ ዘለቀ ዕዝ በጋራ ባደረጉት ውጊያ ድል መቀዳጀታቸው አርበኛ ብዛየው ወንድሙ ተናግረዋል። ዝርዝር የስልክ ጥሪ ያለን አድምጠነው እንመለስ። አርበኛ ብዛየው እንደምን ሰነበትክ? ዛሬ አንተ በቃል አቀባይነት የምትመራው የአጼዎቹ ክፍለ ጦር ማክሰኝት አካባቢ ውጊያ ማድረጉን ሰምተናልና አጠቃላይ እስኪ ዝርዝር መረጃውን አድርሰን። እሺ አመሰግናለሁ። እንደምትሰነበታችሁ ያው ዳስታውከኝ የፋኖ መንገድ ብዛየው ወንድሙ እባላለሁ። የአጼዎቹ ክፍለ ጦር ህዝብ ግንኙነት ነኝ። ዛሬ ማለትም 10 ሰዓት ጀምሮ ከፍተኛ ውጊያ ነው ሲደረግ የነበረው። በጦርነቱ የተሳተፉት ከሁለቱ እዞች የተውጣጡ ሰራዊት ነው። ከአጼዎቹ ክፍለ ጦር 3 ብርጌድ የተሳተፈ ሲሆን እንዲሁም ከሌሎች ክፍለ ጦሮች ከአንድነቱ ከአማራ ፋኖ አንድነት በጎንደር ወይም በላይ ዕዝ አንድ ክፍለ ጦር አንድ ብርጌድ ሰራዊት ተሳትፎ አድርጓል። በዚህ አውደ ውጊያ ከፍተኛ ጉዳት በጠላት ላይ ማድረስ ተችሏል። ከ20 በላይ መከላከያ ሙትና ቁስለኛ ሆኗል። 20 በላይ ሙት ሲሆን ከ25 በላይ መከላከያ ደግሞ የቆሰለ መሆኑን መረጃዎቻችን ያመለክታሉ ማለት ነው። ከዛ በተጨማሪ ከፍተኛ የመላላክ ስራ ይሰሩ የነበረ
የስርዓቱ አገልጋይ ባንዳዎች በፋኖ ቁጥጥር ውስጥ ውለው በምርኮ ይገኛሉ ማለት ነው። እጅግ አድርገን እናመሰግናለን። እንግዲህ ከሌሊቱ 10 ሰዓት ጀምሮ የሁለቱም እዞች በጥምረት ያደረጋችሁ ተጋድሎ ይሄን ያክል ውጤት በአጭር ጊዜ የተገኘበት ነው። እዚህ ላይ ግን አርበኛ መምህር ብዙአየሁ ወንድሙ ተጨማሪ ጥያቄ ላቀርብ እስኪ ከዚህ ከሌሊቱ ተጋድሎ በተጓዳኝ በቅርቡ ሁለቱ እዞች የጎንደር ቀጠና ታጋዮች መሪዎች አንድ መሆን ከጀመሩ በኋላ የአንድነቱ ጉዞ ከተጀመረ በኋላ የጋራ ዘመቻዎች የተጋራ ቅንጅት ውጊያዎች የተካሄዱ ነው። ውጤትም እየተገኘ ነው። ይሄንን እንዴት ትገልጸዋለህ? ለአማራ ትግልስ ያለው ፋይዳ ምንድነው? እሺ አመሰግናለሁ ይርጋ። ከዛ በፊት ያው በዘመቻው ውስጥ የተሳተፉ ብርጌዶችን ልዘርዝርና ወደ ጠየቀኝ ጥያቄ አመራለሁ። ያው በአጼዎቹ ክፍለ ጦር ውስጥ 3 ብርጌዶች ተሳትፈዋል ብያለሁ። አንደኛው ብርጌድ አድማ አወቀ ብርጌድ ነው። በጣም ገናና ብርጌድ ነው። ሁለተኛው ጀነራል ፈንታ በላይ ብርጌድ ብለን የምንጠራው ብርጌድ ነው። አንሻ ክፍለ ጦር ሰፊ ቀጠና ሸፍኖ ለማጥቃት የመጣን የጠላት ሰራዊት በመመከትና መልሶ በማጥቃት በርካታ ኃይሉን በመምታት ድል ተጎናጽፈዋል። አፋብሃ ምስራቅ አማራ ቀጠና ሚኒሊክ እዝ አንሻ ክፍለ ጦር ከወቄታ እስከ አቃት ቀጠና ዘርግቶ የመጣውን የፋሽስቱ ሰራዊት በአንሻ ክፍለ ጦር እንዳልነበር ተደርገዋል። ከጋሸናና ከፍላቂት በሁለት አቅጣጫ የመጣውን የወራሪውን ሰራዊት በመረብረም ሙትና ቁስለኛ በማድረግ ታላቅ ድል ሰርተዋል። ቁስለኛውን በኦራል ሸራ አልብሶ ወደ ጋሸና ሲያጉዝ መዋሉን የክፍለ ጦሩ ቃል አቀባይ ገልጸዋል። በርካታ ኪሳራን ያስተናገደው ጠላት ከ5 በላይ የነፍስ ወከፍ መሳሪያ የተማረከ ሲሆን በቁጥር ያልተረጋገጠ ተተኳሽም ተማርከዋል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል። አድማጭ ተመልካቾቻችን ለሰዓቱ የነበሩን የ5 ደቂቃ ዜናዎች እነዚህን ይመስላሉ። በቀጣይ የምንሰራቸው ዜናዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት ቤተሰብ እንዲሆኑ እንጠይቃለን። እናመሰግናለን።